ሆነ ነበረና እንዴት እንደጠፋኝ አላወቅኩትም። እስኪ እሺ አጀማ እንዴት ናችሁ? ሰላም ናችሁ ወይ? አለን። ይህ ቪዲዮ እንድታዩልኝ የምፈልገው በመላው ኢትዮጵያ ያላችሁ እግር ኳስ አፍቃሪዎች ናቸው እና ይህ ቪዲዮ እንድሰራ ዋናው ያነሳሳኝ ምክንያት ምንድን ነው? ከዚህ ቀጥሎ ትንሽ ጭራሽ ቪዲዮ ላሳያችሁ። እሺ እዚህ ቪዲዮ ላይ እንደማየው የድሬዳዋ ዩኒቨርሲቲ ተማሪዎች ነው የሚለው ሞስት ላይክሊ ነው። ግቢውንም እንደማየው እዛ ነው እና አርሰናል እና ማንቸስተር በተጫወቱት ጨዋታ ላይ ያው ይሄ የ3000 ዓመት የለመድነውን ብሽሽቅ እያደረግን ነው ያየሁትኝ እና የሆነ ዩኒቨርሲቲ ቦታ ላይ ነው እንደዛ እንትን ያለው እና ሳሚ አሁን እኮ ውሸት ከማረህ አንከር ሚዲያ ሴረኛ ሲያምር ደግሞ ሪዮት ሀቅ ሲያምሩ ጉባለችን እንላለን ከጓደኞች ጋር። ቴንኪው በጣም አመሰግናለሁ። እንዴት ገባ እንዴት እንውጣ እያለን ነው። ሪዮት ነው አይ ለመውጣት አይደለም የሚሰራ ደግሞ ንጉሱ ሪዮት አውቆ በጣም ጠማማ ነው። የሆነ ጊዜ አይተው ከሆነ የሆነ ነገር ይናገርና ሰዎችን ሳብ ካደረገ በኋላ እንደገና መልሶ የሚያወራው ነገር በጣም መጥፎ ነው እና ይሄ ትርክቱ ትግራችን በኢኮኖሚ በአስተሳሰብ በማንኛውም በሁሉም ነገር ላይ ስለሆነ ይቺ አንዷ ኳስ ላይ ነው። ኳስ እኛ ልንዝናናበት ሄደን ግን በጩቤ የሚያቀራድድን የሚያደባድብን። ይህንን ያልኳችሁ ይሄ ሰውዬ ብቻ ስለተናገራል ከኔ ውጭ እሱ ሲናገር ስለሚያምርልኝ ነው እንጂ እኔ ባለሁበት አካባቢ ላይ በጣም ብዙ ልጆች ተደባድበው የሞተ አልሰማውም እንጂ በጣም ብዙ ጉዳት ደርሶ ሆስፒታል እና ፖሊስ ጣቢያ ነው የገቡት። ማን ተጫውተው አርሰናል እና ማንቸስተር ተጫውተው ያውቋቸው እነሱ እኛን ያውቁናል። አንዳንዴ ያስቡት ነፃ የምግብ እድል አለ ተብሎ ሌሎች ሀገራት ላይ እንደሚወራው እኛ ሀገር ላይ መንግስት ሰዎችን መመገብ የማይችሉ ሰዎችን ቢመግብና መንግስት ሀብታም ሆኖ ቀረጥና ታክስ ፍሪ ቢያደርግ ምንም አይነት ግብር ኦር ታክስ የማይከፈልበት ሀገር ቢፈጠር መንግስት ድጎማ ቢያደርግ እና ምንም ያልሰራ ሰው ሁሉ በቃ በልቶ ጠጥቶ የሚያድርባት ሀገር ብትሆን ጥጋባችን ይቻላል። ገና በልቶ የሆነ የተገኘው ብዙ አማርጦ ሳይሆን የተገኘው ነገር በልቶና ጠጥቶ መኖር እንደ ሎተሪ የሚታይበት ሀገር ቁጭ ብለን በኳስ እስከ መገዳደል የሚደርስ ሀሳቤን ማለት ምን አይነት ትውልድ እነዚህ የዩኒቨርሲቲ ተማሪዎች ናቸው። ተደራጁ ተስፋዬ ግን በዓለማችን ላይ በዋነኝነት ኢንተርቴንመንት ክሬት የተደረገበትን ምክንያት ዋናው ነገር የማታውቁ ሰዎች በርካቶች ስለምትሆኑ እሱ ልንገራችሁና ቪዲዮ ይላጠቃል። እሺ በዓለማችን ላይ ብዙ አይነት ኢንተርቴንመንቶች አሉ። ኢንተርቴንመንቶች ሲዘጋጁ ፐርፐዝ አላቸው። ይህን ነገር ለመጀመሪያ ጊዜ ወደዚህ ምድር አምጥቶ በጉዳዩ ላይ ሰክሰስ የሆነ ሰው በሮማን ዘመን ጁልየስ ቄሳር የሚባል ሰው ነው እና ምናልባት ጣሊያንን የምታውቋት ሮምን ኮሎሲዮ የሚባል ቦታ አለ። እዛ ውስጥ ክርስቲያኖችንና አንበሶችን እርስ በርስ በማታገል እንደ ኢንተርቴንመንት አይነት ዝግጅት የጀመረው እሱ ነው። ይህ ዝግጅት ለምን ጀመረ ስንል በወቅቱ የነበሩት በሮማን ቄሳር ጊዜ የነበሩት ህዝቦች የተለያየ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጥያቄዎች ስለነበራቸው ኦኬ ይህ ህዝብ እኮ ምንም መደበሪያ ከሌለው በርካታ ጥያቄዎችን ሊያነሳ ይችላል እና ዲስትራክቲቭ የሚሆንበት አንዳንድ ጉዳዮችን ልናደርግ ይገባል። በተለይ ደግሞ ኢንተርቴንመንት ተባለ እና በወቅቱ የነበሩት እነ ጁልየስ ቄሳር ኢምፐረር የነበሩት ያው እንደምታውቁት ኮሎሲዮ የሚባል ቦታ ብዙዎቻችሁ ጣሊያንን የረገጣችሁ ሰው ታውቁታላችሁ። ከምድር በታች እንስሶቹ የሚሸጋገሩበት ነው። ከላይ በደንብ ተደርጎ ልክ እንደ ስቴዲየም ተሰርቶ ህዝብ ይገባል። ኃይለኛ መዝናኛ ሆኖ አለፈ ማለት ነው በወቅቱ እና ሰው ቀስ ቀስ እያለ ሌሎች በግል የሚያስፈልገውን ጥያቄ ረስቶ ወደ ኢንተርቴንመንቱ ገባ። አሁን ወደ ኢትዮጵያ ተጨባጭ ሁኔታ ደግሞ ስንመጣ እኔ እስከሚገባኝ በአይኔም እስከምናየው ፖለቲካን በሉት ምንም በሉት የኢኮኖሚ ምናምን ዋናው መነሻው ሀሳብ ሲጠና አደንዶ ዘዴ ምን ሆኖ የምናገኘው ድህነት ሆኖ ነው የምናገኘው። በተለይ ከዚህ ከ25 ዓመት ወዲህ በጣም ከሚገባው በላይ የህዝብ ቁጥራችን ጨምሯል። ህዝብ ቁጥር መጨመሩ ጥሩ ሆኖ ሳለ አብሮ ግን ተመጋጋቢ የሆነ ኢኮኖሚ ካልገነባን በስተቀር
ህዝብ ብቻውን ሲበዛ አሁን የምታዩት በየሰረቻው AK47 ይዞ የሚሮጥ ማረሱን ትቶ መኪና እያስቆመ የሚዘርፍ ያው የፖለቲካ ሲምቦል የሆነችውን ከላይ ያነሳል እንጂ ወደዛ ነገር ውስጥ ገብተናል ማለት ነው። አሁን ደግሞ ኢትዮጵያን ትቀየራላችሁ የምትባሉት እናንተ ዩኒቨርሲቲ ውስጥ ያላችሁት ደግሞ ቁጭ ብላችሁ ኳስ ማየት ዳስፋኝ በአብዛኛው የውጭ መሆኑን ባልወደውም ማለት ነው። ምክንያቱም እነዚህ አሉ የምትሏቸውን የእግር ኳስ ሲስተም ዘርግተው የሚያጫውቱ ሀገሮች ጣሊያንን በሉት ስፔንን በሉት እንግሊዝን በሉት አብዛኞቹን አይቻቸዋለሁ። ኳሱን ለማየት ሳይሆን እንደ ህዝብ ሄጄ አያቸዋለሁ፣ ታዘባቸዋለሁ፣ ገመገማቸዋለሁ። አንድ ጣሊያናዊ ግን ስለ እንግሊዝ ፕሪሚየር ሊግ እኔ ሲያቦካ አይቼውም ሰምቼውም አላውቅም። አንድ እንግሊዛዊ ስለ ጣሊያን ሴሪያ ሲናገርም ሲያቦካም ምንም ነገር ሲያደርግ ሰምቼው አላውቅም። ስፔናዊም እንደምትሉት እንደዛው። ምንድነው ሁሉም በሀገሩ ላይ የራሱን ኢሹ አንስቶ ኢቨን እግር ኳስ ጭምር የራሱን ኢሹ አንስቶ ነው የሚወያየው፣ ሌላም ነገር ማለት ነው። እኛ ግን ለምን እንደሆነ አላውቅም። ያው የኛ ደግሞ የሚጀምረው ከመንገድ ማለት ፎር ሳም ሪዝን የሆነ እንደው ሌሎች አንዳንድ የሶሻል ኤክስፐሪመንት ቪዲዮ የምትሰሩ ሰዎች ልብ ብላችሁ እንደው ይሄ ቪዲዮ እስኪሰሩት የሆነ ቦታ ላይ ሰው ሲጨቃጨቅ ካያችሁ የእነዛን ሰዎች የሚከበው ብዛት ከዛ 2 3 4 ሆኑ ነው። ከዛ እዛ ጭቅጭቅ ውስጥ የሚሳተፈው ሰው ይበዛል። በፍጹም መጀመሪያ ላይ ምንም አይነት ክሎ የሌለው ማለት ነው በዛ ጭቅጭቅ ጉዳይ። ያንን ባህሪያችንን ወደ እግር ኳሱ ማምጥተ ነው ስንት አገራዊ አጀንዳ ስንት ኢትዮጵያ እናንተን የምትፈልጋችሁ ጉዳይ እያለ ዳርና ዳር ሆነ ፈረንጅ አንተ መፈጠርን አያውቅ የት እንዳለ አያውቅ ነው። የእነሱ ፖለቲከኞች ሲያስፈልጋቸው እያባረሩህ ሲያስፈልጉ እየጠረዙህ ነው አይደለ? ግን አንተ እዚህ ሀገር ላይ ቁጭ ብለህ ወያለው ምናምን እያልክ ትበሻሸቃለህ። ግን እንደ ሀገር አጠገብህ ትልቅ የሆነ የቤት ስራ አለ ማለት ነው። ያም የቤት ስራ ምንድን ነው? እኔ እንደ ኢትዮጵያ ሕዝብ እንድትሰሙኝ የምፈልገው በዚህ አጋጣሚ በምንወልደው ልክ አናመርትም። ይህን ነገር ቦታ ስጡት። ስለዚህ አንድ ኢትዮጵያዊ ከእናቱ ወድ ከወጣ በኋላ የሚጀምረው ወቀሳ ሀገሩ ነው። ኢቨን ከቤተሰቡም አይጀምርም። ሁላችንም እንደምታውቁት ያለ በቂ ዝግጅት ነው ወደዚህ ምድር የምንመጣው ከሞላ ጎደል። እንደ ኤሮፓውያኑ እናቱም አባቱም የራሱን የፈለገውን ነገር አድርጎ ሲጨርስ አሁን እንደፈለግኩ ዘልያለሁ ከዚህ በኋላ እስኪ ልጁን ልውለድ ብሎ የራሱን ልጅ ሉክ አፍተር አድርጎ ወስኖ ነው የሚመጣው። እኛ ግን እንደዚሁ አየውሽ አየዋት በሚል ዝም ብለን የዕለት ፍላጎታችንን በማስተናገድ በዛ ማለት እንረገዛለን። ወደዚህ ምድር እንመጣለን። ምንም አይነት በቂ ዝግጅት የለም። እንደ ሀገርም እንደ ቤተሰብም ምንም የለም። መጨረሻ ላይ ያው እንደምታዩት ተፋጠን ያለ ነው ማለት ነው። ይህን ጉዳይ ደግሞ ልፈታ የምንችለው ቁጭ ብለን ስናስብ ልክ እንደ ድሮ ነው። እንደ ሮማኒያን ኤምፓየር በወቅቱ የነበሩትን ህዝቦች እንዳታለሉት ዛሬ የእንግሊዝና የሴሪያ ፕሪሚየር ሊግ እናንተን አታሏችሁ። በዛ ሰዓት ወጣችሁ ትጨፍራላችሁ። እናንተ እንግዲህ ማለት ነገ ከነገ ወዲያ የተማረ የሰው ኃይል ተብላችሁ እንትን የምትሉት ናቸው። መጨፈራችሁ ታስፋይን። ግን አንዳንድ ቦታ ለምን እንዲህ ያልከኝ ምናምኑ መወጋጋቱ ያለበት ሁኔታ ነው ያለው። መነሻ ኮዙ ምንድነው ሲባል የእንግሊዝ ፕሪሚየር ሊግ መነሻ ኮዙ ምንድነው ሲባል ጣሊያን የተማረ ኃይል ተብለው እነዚህ ነገ መጥተው አመራር ይሆናሉ። የተማረ በሚለው ቦታ ላይ ሁሉ ይገባሉ። በኳስ ስለመፈጠር ስለመኖር እየተሰጣቸውን ተልዕኮ ትተው ግን እንዴት እንደሚሰዳደቡና ጭራሽ እስከ መገዳደል የሚደርስበትን ሁኔታ ነው ልጁ የሚገልጠውና ሀሳቤን በደንብ ስለሚገልጥልኝ ምናምን ቡንደስሊጋ ምናምን የምትሉት ነገር አለ። ግን እነዚህ ሰዎች እናንተን ያውቋቸዋል አያውቋችሁም? ምናልባት እንደ አፍሪካ ከድህነት ወለል በታች የሚኖሩ ሀገራት ብሎ ሊጠሯቸው ይችላል። ከዚያ ያለፈ ሚና የለውም። እና እኛ ማንን በእነሱ ቦታ ገብተን በማያገባን ገብተን ብናቦቀው? ምክንያቱም እኛ ራሳችን እንደ ህዝብ ሌላ ብዙ ምንፈታቸው ችግሮች አሉ። ስለዚህ እኔ እግር ኳስ ተጫዋች መጫወትም እግር ኳስ ማየትም ዳስፋይ እንደው አትሊስት በሀገራችሁ የሀገራችን እኮ ዋጋ ስለሌለው ነው። ዋጋ የሌለው ለምንድን ነው? እንደ ህዝብም ዋጋ ስለሌለን ገብቷቸዋል። አሁን ለምሳሌ የኢትዮጵያን ብር ከመሬት አንስተ ብታንቋሽሸው ማንቋሸሽ አለብህ የገዛ አስተሳሰብ በገዛ ኢኮኖሚ ላይ አልሰራም፣ በገዛ ብር ላይ አልሰራም። ስለዚህ ሁሉ ጊዜ አፍንጫው ላይ ቅቤ እንደተቀባ ውሻ ዶላር እያባረር የሚኖር ህዝብ ሆነን ስለቀረን ለእኛ ትልቅ ነገር መስሎ የሚሰማን ዶላር ነው። ግን ወደ ሶማሌላንድ ብትሄድ ዶላር ማለት ኢዝ ናቲንግ ቢኮዝ ሁሉም ዋሽንግ ማሽን አለው፣ ቴሌቪዥን አለው፣ የተለያዩ ነገሮች አሉ። ሶማሌላንድ እንደ ሀገር አድጋለች አላደገችም። ግን በማነሳቸው ዶላርን እንደ ተራ ነገር አድርገው ቆጠሩት ማለት ነው። ኢኮኖሚ ፈቅዶላቸው ነው ኖ። ስለዚህ ወይ ቁጥራችን ላይ መስራት አለብን ወይ ኢኮኖሚያችን ላይ መስራት አለብን። እያንዳንድ እዚህ ላይ የምትጨፍር በሙሉ ይሄ ላሳስበ ሲገባ ወያላ እያልክ ስለለወጥ ማታ አርቦ ገብቶ ቤት ትተኛለህ እንጂ ሌላ የምታመጣ ምንም ለውጥ የለም። ስለዚህ አሁን ምንድነው የምጨቀጭቀን ካላችሁ
ብዙ የሚያገቡን ጉዳዮች አሉ። የማያገባን ላይ ብቻ ያተኮርን አደንደው ዘደይ ራበኝ ጠማኝ መንግስት እኮ ለኛ ምናምን መንግስት የምትለው ራሱ ያንተ ያስተሳሰብ ድምር ውጤት ነው። መንግስት ላይ የምታያቸው ሰዎች ሁሉ አሁን አንተ ልክ ሜሲ ብለህ ተገዝተህ ወይንም ኤአይ ሶፍትዌር መጥቶ በዩኤስቢ የተሰክቶባቸው የተለየ ሀሳብ እንዲኖራቸው ተደርገው ስልጣን ላይ አልወጡም። ያንተው የህዝቡ ያስተሳሰብ ውጤት ናቸው። አንተ ስትነቃ መንግስትም ይነቃል። They gave the people bread and circuses. They kept the populace busy with entertainment. But other dictatorships use other strategies to control ideas, the knowledge. How do they do that? They lower education. They limit culture, censor information. They censor any means of individual expression. And it's important to remember this, that this is a pattern that repeats itself throughout history. አወታደ በኮንቲነር አስመጥተናቸው አይደለም እያስተዳደሩ ነው ያሉት። በመሀል ጥሩ ሰዎች አሉ። አዎ ሊመሩን የሚፈልጉ ፓሽን የሆኑ ሰዎች አሉ። አዎ እነሱን በማገዝ እያንዳንድ ከዛ ከምቾቱ ተቋዳሽ መሆን ሲገባ እነሱ የዛሬ 50 ዓመትና 30 ዓመት የሰሩት ውጤት እኮ ነው ነጮቹ። ዛሬ የምታዩት እንደዚህ ምናምን ግርግር ስቴዲየም ውስጥ ምናምን ድሮ የሰሩት ነው። አንተ ምናምን ሀገር ላይ ስራ የሀገርን የስፖርት ምናምን አሳድግ። ይሄ ኮራፕሽኑን ማይንድ ሜንታሊቲ የጨቀየ ሜንታሊቲያችሁን አውጥታችሁ ጣሉ። አደንዶ ዘደይ ነጮቹ እኮ ይሄንን ስላከናወኑ ሲሪየስ ስለሆኑ ነው ዛሬ እናንተና ማለው የሀገራችሁን ጉዳይ ትታችሁ የኤሌክትሪክ የምታጨማልቁት በስፖርቱ ማለት ነው። ስለዚህ እባካችሁ እንደ ህዝብ በቃ በማያገባን ገብተን እንትናን ኳሱን ተመልከቱት አስፋይን ምናምን ግን በመጠኑ አድርጉት። አንዳንዴ መፈጠራችሁን ራሱ የማያውቃችሁን ሰው ቁጭ ብሎ ማውራት ራሱ እንደኔ ውርደት ነው። ገብቷችኋል? ስለዚህ በሌሎች ጉዳዮች ላይ ብንሰራ አይሻልም ትላላችሁ? አለበለዚያ እንደ ሮማን ኢምፓየር እናንተም ባንች ኦፍ ኢዲየት እንዳለው ሰውዬው ይሄን ጉዳይ ያጠናው አኪን ሴ ዩ ጋይስ ኦል ኦፍ ዩ ኢዲየት ናችሁ ማለት ነው። ምክንያቱም ምንም ስለማታውቁት ጉዳይ ነው እያወራችሁ ያላችሁት ስለማያውቃችሁ ህዝብ ማለት ነውና መልካም ጊዜ። የሚጠቅመውን እኔ እንትን ከምለው ሀሳቤን በደንብ ገልጦልኛል ልጁ። በጣም ቴንኪ ነው የምንለው። እኛ ሰዎች አሉ። ጉዳዩ መርጦ መስማት መርጦ አለመስማት የኛ የውለው ጉዳይ ነው እንጂ የችግሩ ጉዳይ አለ። ሌላ አንድ ልጨምርላችሁ። ሰዓቱ ሄዷል። ኦልሞስት ይህንን ሰው አያየውም። ኢትዮጵያ ውስጥ በየቀኑ ችግር ፈጣሪዎች እየበዙ የሚሄዱበት ችግር ፈጣሪዎች አብረውን ሆነው በመልካም ነገሮች ሁሉ ሳይቀር ገብተው ችግር እየጨመሩ ሊፈታ የነበረውን ነገር ሌላ ችግር እያከሉ የሚሄዱበት ሀገር ላይ በ15 ሰከንድ ቪዲዮ ችግር መፍጠር ይቻል ይሆናል እንጂ ችግር መፍታት አይቻልም። ያንን ሁሉን ነገር አስተካክለን ስናበቃ በቃ እንደ አይስፒድ ሰው አሾ ስፒድ ነው እንደሚባለው ልጅ እንደ ውሻ ጮኸ ምን እንዳለም ኦልሞስት እኔ በዛን ቀን አንድ ቪአይኪው ነው ቪዲዮ አይኪው የሚል አንድ የሆነ እንትን አለና ከ574,000 እስከ $2 ሚሊዮን በወር ውስጥ እንደሚያገኝ ኤስቲሜሽኑን አስቀምጦልኛልና 574,000 እስከ $2 ሚሊዮን የአሜሪካን ዶላር በወር የሚያገኝ ልጅ እንደ ውሻ ቢጮህም እንደ ጅብ ቢጮህም ብዙ አሁን ላይ ያለው ሳይሰራ ምናምን ኦር የራሱን አስተዋጽኦ እንዲሁ ለሐሜት በሚውል ማህበረሰብ ላይ ሊሰገድለት ሁሉ ጣዖት ሊሆን ይችላል እንጂ ስተት አለብህ አይባልም። እኛ ሀገር ግን ምን ያሰሩናል? ይሄን ያሰሩናል። ይሄን ታውቃለህ? ይሄን ልጅ ምንድን ነው ያደረጉት? ምንድን ነው አመድ እኮ አመድ ላይ ያደርጉበታል። ምን አይነት ሰው ይሄ ፈጠራ ነው? ይሄን ላይክ የሚል ሰው አለ። እኔ ምን አይነት መረገም እንደሆነ አይገባኝም። አሁን ይሄንን ላይክ ማድረግ ምንድን ነው? የልጅት አመድ ነው። በአኒሜሽን ኦር በሆነ ነገር የተሰራ አይደለም። ይሄ ልጅ ላይክ እያደረገ እንዲህ አይነት እብደት የሚያባብስ ሰውም አለና ሌላ አንድ እችን ነው ልጨምርላችሁ የፈለኩት። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንዴት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረፍዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ
ዶክተር እንደነ አሎ አንበሳዬ እናትን ዛሬ ይዘህ መምጣት እንዳትረሳ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን የአንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። አረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገር ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስን ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም። ብቻ ግን ስተናል። በጣም በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘ። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀን ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎ እና ሼር እያደረጋችሁ ሀሳባችሁ